የዩክሬን ባለስልጣናት እንዳስታወቁት በሩሲያ ጥቃት በካርኪቭ ቢያንስ 2 ግለሰቦች ሕይወታቸውን ሲያጡ ሌሎች 57 ሰዎች ደግሞ በደረሰው ጥቃት ከፍተኛ ጉዳት እንደደረሰባቸው ተገልጿል። የካርኪቭ ከንቲባ የሆኑት ኢጎር ቴርኮቭ ጥቃቱ መፈጸሙን አረጋግጠው ትናንት ምሽት በከተማዋ 2 አካባቢዎች በጠላት 17 ጥቃት ተፈጽሟል ብለዋል። ባለ 5 ወለል ህንፃ በእሳት የነደደ ሲሆን ከ15 በላይ አፓርታማዎች በእሳት ተቃጥለዋል። ከንቲባ ቴርኮቭ አሁንም በፍርስራሹ ስር የተቀበሩ ሰዎች ሊኖሩ እንደሚችሉ ተናግረዋል። የአይን ምስክሮች በከተማው ውስጥ ከፍተኛ ፍንዳታ እንደሰሙ ሪፖርት አድርገው ነበር። ምሽት ላይ ሰማዩ ከብርቱካናማ ህንፃዎች በሚወጣ ጥቅጥቅ ያለ ጭስ ሲፈነጥቅ የሚያሳዩ ምስሎች ነበሩ። በሌላ በኩል ደግሞ በኪየቭ የሩሲያ ኃይሎች የ5 ሰዓታት ጥቃት ሲሰነዝሩ ይህም እስከዛሬ ድረስ በጦርነቱ ወቅት በዋና ከተማዋ ላይ ከተፈጸሙ ጥቃቶች ሁሉ ትልቁን ቦታ ይዟል ነው የተባለው። የዩክሬንን ድንገተኛ ጥቃት ተከትሎ የተጀመረው የሩሲያ አጸፋ ምላሽ ከሰሞኑ ተከታታይ ጥቃቶች እየፈጸመች ትገኛለች። ፕሬዚዳንት ቮሎዲሚር ዜሌንስኪም በሩሲያ ላይ ከፈጸሙት አስደንጋጭና ያልተጠበቀ ጥቃት በኋላ በከፍተኛ ድል አድራጊነት ከተናገሩ ማግስት የቀጠለውን የሩሲያ ጥቃት ተከትሎ የሞስኮ ጦር በሌሊት ከ315 በላይ ድሮኖችን በዩክሬን ላይ በመተኮስ 7 ግለሰቦች ለሞት ተዳርገዋል ብለዋል። አክለውም እንዲህ ብለዋል። ሁልጊዜ ማታ ማታ የጦር መሳሪያዎች ጥቃትን ከማስቆም ይልቅ የሻሂድ ድሮኖችን መጠቀም፣ ክሩዝ ሚሳይሎችንና የባለስቲክ መሳሪያዎችን በመጠቀም ከፍተኛ ጥቃት ይደርስብናል። በዛሬው ዕለትም ላይ ከተፈጸሙት ትልልቅ ጥቃቶች መካከል አንዱ ሲሆን በኪየቭ፣ ኦዴሳ፣ ዲምፕሮና ቼርኒቭ የጥቃቱ ኢላማ ሆነዋል በማለት ከፈጸሙት ጥቃት በተቃራኒ በመሆን ቅሬታቸውን አሰምተዋል። በምሽት በተነሳው ጥቃት ከተነሱት 7 ሚሳኤሎች 2ቱ በሰሜን ኮሪያ የተመረቱ ባለስቲክ መሆናቸውንም ጠቅሰዋል። የሩሲያ ጥቃት በኪየቭ በሚገኘው የቅዱስ ሶፊያ ካቴድራል ላይም ጉዳትን አድርሷል። የዩኔስኮ የዓለም ቅርስ መዝገብ የተመዘገበው ቦታና ከዩክሬን ከሚነሱ ዋነኛ ጥንታዊ ቦታዎች አንዱ እንደሆነ የዩክሬን ባህል ሚኒስቴር አስታውቋል። ሚኒስትሯ ሚኮላ ቶኪትስኪ በፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ የተፈጸመው ጥቃት እንደገና በማንነታችን እምብርት ላይ የተቃጣ ነው በማለት ገልጸውታል። በ11ኛው መቶ ክፍለ ዘመን እንደተገነባ የሚነገረው ካቴድራል የዩክሬን ሁሉ ነፍስ ለብዙ መቶ ዘመናት የተፈተነውን ፈተና በጽናት የተቋቋመ ቤተ መቅደስ በማለት ለዘመናት የቆመውንና የሀገራችንን መወለድ የሚወክለው ቅዱስ ሶፊያ ካቴድራል በኪየቭ መጎዳቱን ገልጸዋል። የፍንዳታው ድንገተኛ ማዕበል በዋናው ቦታ ላይ ያለውን ኮርኔስ እንዳበላሸውም ተገልጿል። ከስፍራው ላይ ያለው ፎቶግራፍ መሬት ላይ የወደቁ ነጭ ስፌት ቁርጥራጮችን ያሳያል። የአካባቢው ምክትል ዋና ዳይሬክተር የሆኑት ቫዲቭ ክሪሌንኮ እንደተናገሩት ጦርነቱ ከጀመረ ጊዜ አንስቶ በካቴድራሉ ላይ የደረሰው ጉዳት የመጀመሪያው ነው ብለዋል። በተመሳሳይ ሰኞ ዕለት በደረሰው በ3 ዓመታት የጦርነት ታሪክ ውስጥ አስፈሪ ነው የተባለው የሩሲያ አየር ላይ ያጸፋ ጥቃት ከ4 ሰዓታት በላይ የዘለቀ መላ የዩክሬንን ምድር የናጠና በበርካታ ዩክሬናውያን የአካል ጉዳትና የሞት ሰለባ ያደረገ እንደነበር መዘገባችን ይታወሳል። በተመሳሳይ ኪየቭም እንደባለፈው እጅግ ድፍረት የተሞላበትና ምህረት የለሽ የሆነው የሸረሪት ድር ዘመቻ ጥቃት ሁሉ አሁንም በሩሲያ ምድር ላይ የድሮን ውርጅብኝ ማዝነቧን ቀጥላለች። ከዩክሬን ያልታሰበ የድሮን ጥቃት በኋላ በአዲስ መልኩ ተባብሶ በቀጠለው የሩሲያ ዩክሬን ጦርነት የዩክሬን ጦር በሩሲያ ዋና ከተማ ሞስኮ የሚገኙ 2 የአውሮፕላን ማረፊያዎችን ኢላማ ያደረጉ የድሮን ጥቃቶችን መፈጸሙ ተነግሯል። የሩሲያ ባለስልጣናት እንደገለጹት በዩክሬን ጥቃትም እሁድ ረፋር ላይ የአየር ማረፊያዎቹና የአየር በረራ አገልግሎት በጊዜያዊነት ዘግተው ነበር። የሩሲያ አየር መከላከያ ኃይልም እሁድ ጠዋት ወደ ሞስኮ የተወነጨፉ በርካታ የዩክሬን ድሮኖች እንዳከሸፉም የከተማዋ ከንቲባ ሰርጌይ ሶቢያኒን በቴሌግራም ገጻቸው ላይ አስፍሯል። ለጦርነቱ እንደገና በከፍተኛ ሁኔታ መባባስ ምክንያት የተባለውና ከሁለቱ ሀገራት ድርድር ሰዓታት ሲቀሩት ዩክሬን በወታደራዊ አየር ማረፊያዎች ላይ በፈጸመችው ተከታታይ ከባድ ጥቃቶች በኋላ 40 የጦር አውሮፕላኖች መውደማቸው ተሰምቷል። ከሩሲያ ጋር በሚደረገው ጦርነት ትልቁን የረዥም ርቀት ጥቃት መሆኑም የተገለጸው ሩሲያም ጥቃቱ መፈጸሙን በማመን የሽብር ጥቃት ነው ስትል መግለጿ ይታወሳል። ፕሬዚዳንት ቮሎዲሚር ዜሌንስኪ እንዳሉት 117 ሰው አልባ አውሮፕላኖችን በመጠቀም የሸረሪት ድር በተባለው ዘመቻ ላይ 34 በመቶ የሩሲያ ስትራቴጂካዊ ክሩዝ ሚሳይል ተሸካሚዎችን መምታታቸውን ገልጸው ነበር። እያንዳንዳቸው 117 አውሮፕላኖች የሚንቀሳቀሱ በራሳቸው አብራሪ መሆኑን ጠቅሰዋል። የዩክሬን ፕሬዝዳንት ዜሌንስኪ በጣም አስገራሚ የሆነው ነገርና ይህ በህዝብ ፊት የምናገረው በሩሲያ ክልል ላይ የምናደርገው እንቅስቃሴ ቢሮ የሚገኘው ከሩሲያ ኤፍኤስቢ አጠገብ ባንዱ አካባቢ ነው ብለዋል። ኤፍኤስቢ የሩሲያ ኃይል የመንግስት የደህንነት አገልግሎት ነው። የዩክሬን የደህንነት መስሪያ ቤት እንዳለው ከሆነ በጥቃቱ የወደመው ሀብት $7 ቢሊዮን ወይም 5 ቢሊዮን ዩሮ እንደሚገመት ገልጿል። ነገር ግን መስሪያ ቤቱ ይህንን ቢልም በገለልተኛ አካል የተረጋገጠ መረጃ እንዳልነበር መግለጻችን ይታወሳል። የዩክሬን
የደህንነት ምንጮች ለቢቢሲ እንደተናገሩት የጥቃቱ ሂደትን ለማደራጀት 1 ዓመት ተኩል ፈጅቷል ሲሉ ተደምጠዋል። ዩክሬናውያን ይህንን ክስተት ከሩሲያ ሙሉ በሙሉ ወረራ ወዲህ ከሌሎች ጉልህ ወታደራዊ ስኬቶች ጋር እያወዳደሩት ይገኛሉ። ተንታኞች እንደሚሉት ከንብረት ጉዳት ባሻገር ጥፋቱ ጉልህ ሊሆን ወይም ላይሆን ይችላል። ለሩሲያ ብቻ ሳይሆን ለዩክሬን ምዕራባውያን አጋሮችም ሌላ መልእክት ያስተላልፋል ተብሏል። የሩሲያ አጸፋዊ ጥቃት የጀመረው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጥቃቱን መፈጸማቸውን በኩራት ከገለጹ በኋላና በሩሲያ ላይ 34 በመቶ ስትራቴጂካዊ ክሩዝ ሚሳይል ተሸካሚዎችን መምታታቸውን ከገለጹ በኋላ ነው። ሩሲያ በጦርነቱ ለበርካታ ቀናት የሞቱትን የዩክሬን ወታደሮች አስክሬን ለመመለስ መዘጋጀቷን ገልጻለች። ክሬምሊን፣ ሞስኮና ኪየቭ በዚህ ጉዳይ ላይ አሁንም ውይይት እያደረጉ እንዳሉ ተገልጿል። ቅዳሜ ዕለት የክሬምሊን ረዳት ቭላድሚር ሜዲንስኪ የሩሲያ ቡድን 1212 የዩክሬን ወታደሮችን አስክሬን ይዞ ወደ ተባለው መለዋወጫ ቦታ እንደደረሰ ቢገልጹም እነሱን ለመቀበል ከዩክሬን የመጡ ተወካዮች እንዳልተገኙ ገልጸው ነበር። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪም ሞስኮ ልውውጡን በተመለከተ በተንኮል ፖለቲካዊ ስትራቴጂ ሴራን ለመስራት ሙከራ አድርጋለች በማለት ሲከሱ ቆይተዋል። ሀገራቱ ስምምነት ላይ የደረሱት ሰኔ 2 ኢስታንቡል ውስጥ በተካሄደው ሁለተኛ ዙር የቀጥታ የሰላም ድርድር ነበር። ሁለቱ ሀገራት እርስ በርስ ቢወነጃጀሉም በስምምነታቸው መሰረትም ዩክሬንና ሩሲያ አሁንም እስረኞችን በመለዋወጥ ላይ እንደሚገኙ ተገልጿል። ዜሌንስኪ እንዳስታወቁት ትላንት በሞስኮና በኪየቭ መካከል ከባድ ጉዳት የደረሰባቸውን ወታደሮች የመለዋወጥ የመጀመሪያ ምዕራፍ ተጀምሯል። ሁሉም አፋጣኝ ሕክምና ያስፈልጋቸዋል። ይህ ትልቅ የበጎ አድራጎት ተግባር ነው ሲሉ አስተያየታቸውን ሰጥተዋል። ከዚሁ ጋር በተያያዘ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የምዕራባውያን አጋሮቻቸው በሞስኮ ላይ ሰላም እንዲሰፍን የሚደረገውን ግፊት ለመጨመር በእያንዳንዱ በርሜል የሩሲያ ነዳጅ ዋጋ ከ60 ወደ 30 የአሜሪካ ዶላር እንዲቀንሱ ጠይቀዋል። ይህ አቤቱታ የመጣው ሩሲያ በዩክሬን ላይ የምትሰነዝረው ጥቃት በከፍተኛ ሁኔታ እየጨመረ መምጣቱን ተከትሎ ነው። ሩሲያ ጦርነቱን ለማስቀጠል ያላት አቅም የነዳጅ ዘይቷን ከመሸጥ ጋር በቀጥታ የተያያዘ ነው። የሩሲያ ዘይት ዋጋ ዝቅ እንዲል ለማድረግ የተቻላቸውን ሁሉ እርምጃ ለመውሰድ እያንዳንዱ አጋር ምን ያህል ዋጋ መክፈል እንዳለበት ያውቃል። እንዲህ ያለው ዋጋ በሩሲያ ላይ ተጨባጭ ጫና ያሳድራል። ሰላምን ለማስከበር መገደድ አለባቸው ሲሉ ፕሬዝዳንቱ ጠይቀዋል። በሌላ በኩል ደግሞ በመጠለያዎች ውስጥ ቆዩ፣ በዋና ከተማዋ ላይ የሚፈጸመው ግዙፍ ጥቃት ይቀጥላል ሲሉ የኪየቭ ከንቲባ ክሊቲሽኮ በቴሌግራም አስጠንቅቀዋል። የኪየቭ ወታደራዊ አስተዳደር ኃላፊ ቲሞር ታካቼንኮ በቴሌግራም ላይ እንደገለጹት በተለያዩ አውራጃዎች ላይ የደረሰው ጥቃት በአንድ ጊዜ የወደቁ ኢላማዎች ፍርስራሾች በከተማይቱ ዙሪያ በሚገኙ የተለያዩ ህንፃዎች ላይ እንደወደቁና በአንድ የመኖሪያ ህንፃ መጋዘን ውስጥ እሳት እንደፈነዳ ገልጸዋል። አክለውም ጥቃቱ ከተማዋን ያሸበረና ለሁላችንም አስቸጋሪ ምሽት ነበር ብለዋል። ፕሬዝዳንት ዜሌንስኪ አጋሮቻቸው በቀጥታ ድጋፍ እንዲያደርጉላቸውና ሩሲያ ደግሞ በተለያየ መንገድ በኢኮኖሚ በማዳከም ወደ ሰላም ስምምነት እንድትመጣ እየጠየቁ ባለበት በዚህ ወቅት የአሜሪካ መከላከያ ሚኒስትር ፒት ሄግሴት መጪው የመከላከያ በጀት ለዩክሬን ወታደራዊ እርዳታን እንደሚቀንስ አረጋግጠዋል ሲል ዘ ኢንዲፔንደንት አስነብቧል። ይህም በፕሬዝዳንት ዶናልድ ትራምፕ የአሜሪካ ፖሊሲ ላይ ከፍተኛ ለውጥ መኖሩን አመላካች ነው ተብሏል። የመከላከያ ሚኒስትሩ ሄግሴት በአሁኑ ጊዜ አስተዳደሩ ለዩክሬን ቀጣይነት ያለው ወታደራዊ ድጋፍ ከመስጠት ይልቅ ለግጭቱ ውይይት ማድረግን እንደሚመርጡ ገልጸዋል። ሩሲያ በዩክሬን ከተሞች ላይ የምታደርገውን ጥቃት እያባባሰችና ወደ አዳዲስ አካባቢዎች እየገፋች መምጣቷ የእርዳታ መቀነስን ተከስቷል። እንደ አውሮፓውያን አቆጣጠር በ2022 ሁለቱ ሀገራት ሙሉ ለሙሉ ወደ ጦርነት ከገቡ ጀምሮ አሜሪካ ለዩክሬን ከ66 ቢሊዮን ዶላር በላይ እርዳታን አድርጋለች። ሄግሴት ለህግ አውጪዎች በዚህ በጀት ዙሪያ መቀነስ አለ ብለዋል። ይህ አስተዳደር በዚህ ግጭት ላይ በጣም የተለየ አመለካከት አለው። ሰላማዊ ውሳኔ ለሁለቱ ወገኖች እንዲሁም ለሀገራችን ጥቅም የሚበጅ ነው ብለን እናምናለን ብለዋል።